ያለው ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። ይዤላችሁ መጣሁ ድራማ አስተማሪውና ልብ አንጠልጣዩን ድራማ ይዤላችሁ መጥቻለሁ። ከዚህ ድራማ እናንተም ብዙ ትማራላችሁ በማለት ይዤላችሁ መጥቻለሁ። እዚህ ድራማ ምንድነው እየተፈጠረ ያለው ማለት እንግዲህ በጣም በሚያሳዝን ነገር ምንም ሳናስበውና ሳናቅደው እንግዲህ በጣም በሚያሳዝን ነገር ያችን የመሰለች ልጅ አልፋለች ማለት ነው። ይሄው ነገር ደግሞ በቡሩክ የተነሳ ነው ማለት ነው። ያው ለቡሩክ የመጣው ነገር ነው ለሷ የተረፋት ማለት ነው። ምንም ነገር በማታውቀው ነገር ሚኪ አስወግዷታል ማለት ነው። በጣም ነው የሚያሳዝነው ቤተሰቦቼ ማለት ነው። ሚኪ እንግዲህ ይሄ ሁላ ነገር ለቡሩክ ነበረ ሲደግስለት የነበረው። ግን ደግሞ እግዚአብሔር ነገሮቹን ሁላ እሱ ፈቀደውና ሲወደደው ነገር እስከሚሆን ድረስ እሱ የፈለገውን ሳይሆን እግዚአብሔር የወደደውን ወስዷል ማለት ነው። ተርሲስ እንግዲህ በጣም የዋህና በጣም መልካም ሴት በጣም ጥሩ ሴት ነበረች ማለት ነው። በጣም በሚያሳዝን ነገር ባሌ ነው ብላኝ ባለችው ባሰበችው ወንድ እንደዚህ ሆናለች ማለት ነው። ልጆቿን ጥላ ምንም ነገር የራሷን ልጆቿን ህይወቷን መኖር ሲገባት የራሷን ህይወት እንግዲህ መኖር ሲገባት ለሰው ራሷን መስዋዕት አድርጋለች ማለት ነው። በጣም ነው የሚያሳዝነው ቤተሰቦቼ ማለት ነው። ሚኪ በአሁን ሰዓት በጣም እየተጸጸተና እያለቀሰ እንደዚህም ደግሞ እየጠጣ እየሰከረ ይገኛል ማለት ነው። በእርግጥ ከዚህ በላይ ይገባዋል ለሱ። ይሄም ነገር ሲያንሰው ነው። ምክንያቱም እሱ ማለት በጣም ክፉ ሰው ነው። በእውነት በጣም የክፉ አይነት አለው ማለት ነው። እና በጣም ነው የሚያሳዝነው። ማንም ሰው ይሄንን ነገር አያደርግም ማለት ነው። ማለት ይሄ ሁላ ነገር የእሱን ሀብትና ንብረት የራሴ ያደርጋለሁ በማለት እንግዲህ ተነሳስቶ ነው እንደዚህ ሆኖ ማለት ነው። ፈጣሪ ልቦና ይስጠው ማስተዋሉን ይስጠው። የእውነት ይሄን ነው ብላችሁ በጣም ነው የሚያሳዝነው። በጣም ልብ የሚያመው ማለት ነው። እንግዲህ ምንም ነገር ሳታቃስባችሁታል በሰው ነገር ገብታ እንግዲህ ይሄው ነገር ድግሱ ለማን ነበር የተደገሰለት? ለእንትና ነበር ለብሩክ ነበር። ለብሩክ የተደገሰለትን ድግስ ለሷ እንትን ያለችው ማለት ነው። በጣም ነው የሚያሳዝነው። እንግዲህ ነፍሷን በአጸደ ገነት ያሳርፈው እንላለን ማለት ነው። በዚህ አጋጣሚ ማለት ነው ሌላ የምንለው ነገር የለም ማለት ነው። ቤተሰቦቼ ከዚህ እንግዲህ ሚኪ ደግሞ ምነው ይሄንን ነገር ባላደረኩት ኑሮ ምነው እጄን ባዘው ኑሮ እያለቀሰ እየተጸጸተ ይገኛል። ጅብ ከሄደ ውሻ ጮኸ የሚባለው አባቶቻችን ተረት አለ ማለት ነው። ካለፈው በኋላ ዛሬ ዋይ ምንድነው ፋይዳው? ምንድነው ትርጉም አለው ብላችሁ ታስባላችሁ? ምንም ትርጉም የለውም። ምክንያቱም ያደረገውን አድርጓል፣ የፈጸመውን ፈጽሟል ማለት ነው። ከበፊትነቱም ያውቃል ብሩክ እግዚአብሔር እድሜ እንደሰጠው እሱ ምንድነው እሱ በእያንዳንዱ አቅጣጫ እሱን ነበረ ብሩክን ነበረ ማስወገድ የሚፈልገው። እግዚአብሔር ደግሞ ስንት ጊዜ መከራ አይቶ እንዳይሳካለት አድርጎታል ማለት ነው። ይብል ከዛም አልተማረም ማለት ነው። ሚኪ ምን አይነት ክፉ ሰውዬ እንደሆነ እለት በእለቱ ካለው ከህይወቱ የማይማር ምን አይነት በጣም ነው የሚያሳዝነው። እውነቴን ነው ብላችሁ ሰው ተጥፋቱ ይማራል፣ ሰው ከጥፋቱ ያያል። ግን እሱ እለት በእለቱ የሚማር ሰው አይደለም ማለት ነው። ፈጣሪ ልቦና ይስጠው ማለት ነው። ቤተሰቦች በዚህ አጋጣሚ እንደዚህ አይነት ሰዎች እኔ እግዚአብሔር ምስክሬ ነው መቼም የማይማሩ እንግዲህ ሲማሩ እስካሁን አላየንም። እለት በእለቱ አንድ አይነት ህይወት ነው እየቀጠለ ያለው ማለት ነው። ቤተሰቦቼ እንግዲህ ቤቱ ታምሷል። ብሩክም እሱ እንዲያስወግደው በእርግጠኝነት አውቋል ማለት ነው። ካሌብም እንግዲህ እሱና ፖሊሱ ሲያወራ ሁሉን ነገር ሰምቷል ማለት ነው። በእያንዳንዷ ነገር ማለት ነው። እንደዚህም ደግሞ የሚኪ ጓደኛ ነገሮቹን ሁላ ያውቃል። እሱ እንደፈጸመው ያን ሁላ ነገር እሱ እንዳደረገው ነገሮቹን ሁላ አውቋል፣ ተረድቷል ማለት ነው። እሱም ጊዜ ነው የሚጠብቀው። በእርግጠኝነት ያው ሚኪ መጋለጡ የማይቀር ጉዳይ ነው። አንድ ቀን አውጥቶ እንደሚያሰጣው ተስፋ አለኝ እላችኋለሁ። ቤተሰቦቼ መጋለጥ አለበት፣ ሚኪ መጋለጥ አለበት። እንግዲህ አሁን ደግሞ የበለጠ ደግሞ ሀብትና ንብረቱን እንግዲህ የኔ ነው እያለ ይገኛል ማለት ነው። ይሄ ሀብትና ንብረት የኔ ነው፣ እኔ ነኝ እንደፈለገኝ ማሽከረክረው፣ እኔ ነኝ እንደፈለገኝ የማደርገው እያለ ይገኛል ማለት ነው። ቤተሰቦቼ ይሄስ አግባብ ነው ብላችሁ ታስባችኋላችሁ? እንግዲህ ሀብቱ ንብረቱ ሁሉ ነገር የብሩክ ሲሆን እሱ ምን ቤት ነው ጭራሹኑ እንደውም ቢሳካለት
ማሰራት አይፈልግም ነበር ማለት ነው ያለውን ቦታ። እንግዲህ አማትኛ ደግሞ የብሩክ የእንትና የተርሲስ እናት እንደ ስስት ነው የምትቀያየረው። አንዴ እዛ አንዴ እዚህ እያለች ማለት ነው። ምንድነው እያለች ያለችው አሁን? ተርሲስ የተሳሳተችውን አንተ እንዳትደግመው በፍጹም ይሄ ቤት መሰራት የለበትም በማለት እንግዲህ እየተናገረች ትገኛለች ማለት ነው። በፍጹም ይሄ ቤት አይሰራም እያለች ትገኛለች ማለት ነው። ፈጣሪ ማስተዋሉን ይስጣት ማለት ነው። እንግዲህ ይሄ ሁላ ነገር ለምንድን ነው ከተባለ ቤቱ በፍጹም እንዲሰራ አትፈልግም ማለት ነው። የማትፈልግበት ምክንያቱ ምንድን ነው ከተባለ ያው ያሰበችው ሀሳብ ሀብትና ንብረቱን የራሷ ማድረግ ስለምትፈልግ በፍጹም እነሱ እንዳይጠቀሙበት ስለምትፈልግ ለዛ ነው ደፋ ቀና እያለች የምትገኘው ማለት ነው። ቤተሰቦቼ እንግዲህ እግዚአብሔር እንደዚህ አይነት ሰዎች በህይወታችሁ ላይ ሲከሰቱ ምን ትላላችሁ ጋይስ? ምን ትላላችሁ? ፈጣሪ ልብ ይስጣቸው ነው የምትሉት። ሌላስ ምንም ነገር የሚባል ነገር አለ ብዬ አላስብም ለእንደዚህ አይነት ክፉ ሰዎች ማለት ነው። እና እናትየዋ ትክክል አይደለም ያደረገችው። ይሄ ማድረግ አግባብ ነው ብዬ አላስብም። በፍጹም ማድረግ የለባትም ነበረ። እንግዲህ እያደረገችው ግን እሷ ትገኛለች ማለት ነው። እንግዲህ ምን ልላችሁ ፈልጋለሁ፣ እንደው እግዚአብሔር ነው ያወጣው። በነገራችን ላይ እንትና ላስወግዶ ነበረ ከዚች ዓለም ላይ ማለት ነው። ካሌብ በጣም ነው የተናደደው። እንግዲህ ያ ትንሽ ልጅ እናቴን በፍጹም እንደዚህ አድርጎማ እኔ ቆሜ አልሄድም ብሏል ማለት ነው። የሆነ ነገር ካላደረኩት እያለ ይገኛል ማለት ነው። እሱ ደግሞ እንግዲህ ብሩክ በፍጹም ይሄ ነገር አይሆንም፣ ይሄንን ነገር ያደረገው እሱ መሆኑን ስማ ነገረክ ስለው ሁሉን ነገር ሰምቻለሁ። ከፖሊስ ጋር ቆሞ ሲያወራ ሁሉ ነገር አዳምጫለሁ። ስለዛን ያለሱ ማንም ሰው ይሄንን ነገር ያደረገ የለም በማለት እንግዲህ እየተናገረ ይገኛል ማለት ነው። እኔ በዚህ አጋጣሚ ተርሲስ መኖር ነበረባት፣ ማርያምን እንትን ከዚች ዓለም መኖር ነበረባት በጣም ለልጆቿ፣ እንደዚሁም ከብሩክ ጋራ ዳግም ከሱ ጋራ ትሆናለች ብዬ ነው የማስበው ነበረ ማለት ነው። በነገራችን ላይ እኔ ህልም ነው የሚመስለኝ የተርሲስ ከዚች ዓለም ማለፍ ህልም ነው የሚመስለኝ፣ እውነት አይመስለኝም። እግዚአብሔር በሚያውቀው ማለት ነው። ወይ ተመልሳ ልትመጣ ይሆን ብቻ አላቅም። ቤተሰቦቼ ብትመጣ እኔ በጣም ነው ደስ የሚለኝ። ተርሲስ ለድራማው ድምቀት ነች። በጣም ጎበዝ ልጅ ናት እና ብትኖር በጣም የተመረጠ ነው ብዬ ማስበው ማለት ነው። እንግዲህ አሁን ብሩክ ያው እንደዛ ከሆነ ተርሲስ ያው እንደዚህ ከዚች ምድር ላይ ካለፈች የሚያገባው እንትና ነው፣ በእርግጠኝነት እንትና ነው ይመስለኛል። ያቺ ማን ነበር ስሟ? እንትናን አይደለም በእርግጥ ሚጣ እንትና ወዷታል ማለት ነው። የእንትና ጓደኛ እሷን በጣም አፍቅሯታል ማለት ነው። አሁን ግን ያው በጣም ነው ግን የሚያሳዝነው ጋይስዬ። እንዴት ነው የሚያሳዝነው ካላችሁ ተርሲስ ብትኖር አሪፍ ነበረ። ተብሩክ ጋራ ተመልሳ ብትቀጥል በጣም አሪፍ ነበር፣ የተመረጠ ነበረ። ታዲያ ምን ያደርጋል ያው መሆን የለበትም ነበረ። ተርሲስ መኖር ነበረባት። ያው እንዳትኖር ሆነች። ብናዝንም ምንም ማድረግ ስለማንችል ነፍሷን በአጸደ ገነት ያሳርፈው። በእርግጠኝነት አሁን ማን ነበር ስሟ ጠፋብኝ። ከሷ ጋር ነው የሚቀጥለው ነው የሚመስለኝ። በእርግጥ ሚጣ በጣም ከሱ ጋር የመሆን ፍላጎት አላት ማለት ነው። በጣም ትፈልጋለች። ግን ይሄ የሚሆንላትና የሚሳካላት አይደለም ማለት ነው። አይሳካላትም። ምክንያቱም የሚኪ ጓደኛ በጣም ነው የሚወዳት። እሷም ያው ትንሽ ፍቅሯ ወደሱ እየሄደ ይገኛል ማለት ነው። ብሩክ ደግሞ በፍጹም እንደ እህት ነው የማያት። እንደ በቃ በጣም ነው የሚቀርባት፣ እንደ እህቱ ነው እንጂ በፍጹም በእንደዚህ አይነት በፍቅር ምናምን አያስባትም ማለት ነው። እና አባትየውም ደግሞ በዚህ አጋጣሚ አስጠንቅቋታል። ይሄንን ነገር እንዳታስቢ በማለት እንግዲህ አስጠንቅቋታል። ሰው ከሆነች እንግዲህ ታስተውላለች ብለን እናስባለን። ቤተሰቦቼ ይሄ በእርግጥ ስህተት ነው። እሱ ያው እንደ ጓደኛ እያሰባት፣ እንደ ራሱ እንደ ግሉ እያሰባት፣ እሷ ደግሞ እንደዚህ አይነት ማሰብ የአንድ ሰው ፍቅር ምንም ፋይዳ የለም። ከሁለቱም ከተዋደዱ አይ ነው፣ ግን እሷ ብቻ ስለወደደችው እሷ ሆናል ማለት አይቻልም። ገባችሁ? እና ቤተሰቦቼ ለማንኛውም
እንደዛ እላችኋለሁ። ትንሿ ልጅ በጣም ነው የምታሳዝነው። እንግዲህ ይሄ ሁላ እናትዬ ስላሌለች የእናቴን መቀብር ሄጄ እመጣለሁ በማለት ነው እንግዲህ ሁላ የተከሰተባት ማለት ነው። በጣም ነው የምታሳዝነው። እውነቴን ነው፣ ልቤን በላችኝ ማለት ነው። ለማንኛውም እግዚአብሔር ከእሷ ጋር ይሁን እላችኋለሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ እጅግ አድርጌ እያከበርኳችሁ እሰናበታችኋለሁ። መልካም ጊዜ፣ መልካም ቆይታ። ሰላማችሁ ብዝት በል። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ቆይታ እላችኋለሁ።